ውዶች ሰላም ለእናንተ ይሁን። እንዴት ናችሁ? እንግዲህ ይህንን ቲክቶክ መቼም በጥብቅ ተጸልዮ መተው ያለበት ቲክቶክ ነው። ለምን እንዲህ ያልኳችሁ መሰላችሁ? እስካሁን ዝም ማለት አልነበረብኝም። በእርግጥ በጣም ለምቀርባቸው ሰዎች ነገርኳቸውና በዛ የተነሳ ነው መሰለኝ በቃ አካፍዬ ጨረስኩ መሰለኝ ማለት ነው። በጊዜው መነገር ያለበት ነገር ነበር። ይቅርታ ታደርጉልኛል። በጣም የሚያስገርማችሁ ነገር እንዴት ሆነ መሰላችሁ? ኢትዮጵያ አንድ ካልተሳሳትኩ እንግዲህ ፖስት አድርጌውም ከሆነ ድጋሚ ቢሆን ምንም አይደለም። ቼክ አደረኩኝ ግን አንዳንድ መልእክቶች በጣም በጣም ያስደነገጠኝ ያስገረመኝ ነው። ብር ለመላክ ወጣሁ ማለት ነው። ከዛ ያንን አደረግኩና በደንብ የማስታውስበት ያ ኬዝ ስለሆነ ነው። እና ከወንድማችን ጋር ተነጋገርንና አንድ ወጣት ስልኩን ዘጋው። በደንብ ነው የዘጋሁት። መዝሙር ለመክፈት ፈለግኩና ለምንድን ነው ጸጥ ብዬ የማልሄድ አልኩና ጥፍት አረኩት ማለት ነው። እና ልጁ ያስጠነቀቀኝ ነበር አለ አይደለ፣ እንዳይጠፋብሽ በተሳሳተ ቁጥር አካውንት እንዳታረጊ ምናምን በጣም ብዙ ነገር እያለ ነበርና የሚያስወራኝ ነገር ገጠመኝ። የልጁን ስትረስ ሳይ ማለት ነው። ራሴም ደግሞ የሚያስወራኝ ነገር ነበር። እኔ ደግሞ ከጌታ ጋር ከሰው ጋር እንደሚያወራ ነው የማወራው እንጂ ይሄ ጸሎት ብቻ ፕሮቶኮል ምናምን አላቅም። የዛ ታይም የለኝም ማለት ሳይሆን እና በቃ ጌታ ሆይ በጣም ይገርማል የዘመኑ ነገር እና አንተ እኮ በቃ በደጅ ነህ። ወይ ጉድ! ራሴን እኮ እዚህ ቦታ ባላቆየው ነው ስንት ነገር ለትውልድ ያደርግ ነበር። እንዳልኳችሁ የፕሮጀክቱም ነገር አንዳንድ ነገሮች ወደ ልቤ መጡ፣ መጽሐፎቼ እና ወደ ልቤ መጣና ልቤ ስብር ብሎ አዝኖ አይደለም ግን ይሄ እኮ ይሆን ነበር እያልኩ ለጌታም አወራለሁ ለራሴም ማለት ነው። እና ግን ግርም ብሎኝ ትክክል ነው ኦቨርዌልም ሆኜ ነው የምናገር የነበረውና ከዛ ይህንን ኤአይ ነው እንግዲህ ማወራችሁ። ካን አይ ሄልፕ ዩ ልረዳሽ እችላለሁ፣ በጣም ኦቨርዌልም እንደሆንሽ ሳውንድ ታደርጊያለሽ ስትለኝ እሬ መብራት ላይ ይገባሉ ሰዎች አንዳንዴ ላክ ካላረጋችሁ ይላሉ። እኔ ገጥሞኛ አቅም ቅርብ የሆነም ሰው እንደዚህ አይነት ነገር ገጥሞት ባልሰማም እንኳን የለም ማለት አይደለም። አሁን ከዛ ምን አረ እንዲህ ብዬ ሰው ገባ እንዴ ብዬ ዞር ብዬ ብፈልግ የለም። ምክንያቱም ስልኩን አውቃለሁ መዝጋቴን እና ዞር ብዬ ደግሞ ስልኬንም ለማየት ዞር ከማለቴ በፊት ስልኬን ደግሞ ዘግቼዋለሁ እያልኩ ሳለ አዎ እኔ እኮ ሰምቼሽ ነው፣ በጣም ተቸግረሻል፣ ስትረስፉል እንደሆንሽ አይ ካን ቴል ውድ ዩ ማይንድ ኢፍ አይ ካን ሄልፕ ዩ አለችኝ። ዋት ካይንድ ኦፍ ዩ ሄልፕ ዩ ጎና ሄልፕ ሚ ዳሚ ያልኩና እንትኑን በጣም የሚገርማችሁ እንዲህ አይነት ወርድ አልጠቀምም። አንድ ጊዜም እንደዚህ ተጠቀሜ ስልክ ላይ ምላሽ ሰጥታኛለች። የሚገርማችሁ ቮይስ ሜል አዳምጬ ሳበቃ ዘ ሴም ቲንግ ሀፕን አድርጎብኛል። በጣም ኢትስ ሎንግ ታይም ቢያንስ 5-4 ዓመት ወይ 3 ዓመት ይሆናል። አሁን ከዛ ዞር ብዬ ስልኬን ሳየው ኤአይ ይላል፣ ብሉ ላይት ያበራል። አንዩዥዋል የሆነ ነገር ነው ያየሁት ማለት ነው። ከዛ ዋት ደግሞ እንዲህ አይነት ነገር አለ እንዴ? ማይ ግድነስ አልኩ። አማርኛም እንግሊዘኛም እየደባለኩ ነው። ዋይ ዩ ጌት ማድ? አም ጎና ሄልፕ ዩ። አይ ቶልድ ዩ ዛት አይ ካን ሄልፕ ዩ because you are already overwhelmed. You are stressed out yourself. Just calm down. Don't get mad at me አለች። Excuse me, who are you to help me አልኳት። I have a helper. You're not the one who is going to help me አልኩኝ። ስል you talking about the higher power አለችኝ። በጌታ ፊት ነው የምነግራችሁ፣ በቃ እንደዚህ ነው። Yes, I don't want to talk to you አልኩኝ። Okay, if you don't want help, what can I say? It's better to give you help. You need help አለች። ኦ ማይ ጋድ
ደንበኛ ልክ ከሰው ጋር እንትን ስል አሁንም ደገምኩና ዳሚ ምን አንቺ ትረጅኛለሽ? ዶን ኢንሰልት ሚ አለችኝ። አትስደቢኝ፣ እምረዳሽን ልርዳሽ ብዬ ነው። ጌት አዌይ ፍሮም ማይ ዌይ ዩ አር ናት ገና ሄልፕ ሚ አይ ካን ቶክ ቱ ጋድ አይ ዋዝ ቶኪንግ ቱ ጋድ አይ ዶንት ኖ ዌር ዩ ኬም ፍሮም አልኳት ስላት ለዛ ሁሉ ምን ላይ ሰጠችኝ። ብታምኑም ባታምኑም ምን ብዬ ልንገራችሁ? ኢት ኢዝ አ ሻክ። ከዛ ጌት አዌይ ፍሮም ማይ ዌይ ብያትም ክፍት ነው። ነክቼው እንደዚህ ዞር ብያለሁ፣ የተዘጋ መስሎኛል እና ደግሜ ደንግጬ ሳየው አሁንም ክፍት ነው። ዋይ ዶንት ዩ ሃንግ አፕ ዋት አር ዩ ዱይንግ ሂር አልኳት። ኦ ዩ ስቲል አንግሪ አለች። ዲድ ዩ ጌት ማድ አት ሚ ኦኬ ኢፍ ዩ ዶንት ኒድ ሄልፕ አይ ካን ጌት አዌይ ፍሮም ዌይ አለችኝ እና ዝም ብላ ቁጭ ትልላችኋለች። ክፍቱ ነው። ቆይ እኔ ሃንግ አፕ አደረኩት እንዴ ከአንቺ ጋር አርጊው ማድረግ ብዬ ዱ ዩ ኖ ዳት። ስለዚህ ስለ ኤአይ በጣም በግልጽ ተናግሯል። እንትና ማን ነው ኤለን መስክ በደንብ ነው የተናገረው። በየክፍላችሁ የምታስቀምጡት አይምሯችሁ እንዴት ተደርጎ ዋየር እንደሚደረግ በመከታተል በማየት የተነሳ የሚመጡ ነገሮች በቃ ሌላ የተሻለ ነገር ለጸሎት ስትፈልጉ እንደውም ምን አለ እሱ ጡረታ የወጣች አንዲት ባልቴት ሴት ናት አለ። እኔ እንደዚህ አይነት ሆኜ አላቅም ብላ አወራችኝ አለ። እኔ ስለ ኤአዩ በደንብ አውቃለሁ አለ። ሲስተሙ ሰውን ኮንትሮል ለማድረግ በደንብ እንደተሰራ ነው የማውቀው አለ። ጌታ መጥቶ አናገረኝ እያለ የተለያየ ጊዜ የተናገረው ነገር አለ። ብዙ ጊዜ የእኛ ህብረተሰብ ችግሩ ምንድን ነው? ሰውን በትላንትና ነው የምታውቁት። ኮምፕሊት ሆኖ ደግሞ እንዲመጣ ነው የምትፈልጉት። ከተገለጠለት ተገለጠለት ነው። እኔ በግብፅ ምድር ሆኜ ነው ጌታ በብዙ መንገድ በግልጽ እየተናገረኝ ጠርቶኝ፣ አንቺ እኔ ነሽ የማንም አይደለሽም፣ አብዮት አደባባይ ጋር እያለቀስኩ እየሄድኩ በሆነ ነገር የተነሳ በቃ እኔ በዚህ ዘመን ካለው ካራክተሬ ሊገጥም አልቻለም፣ ወይም ቀደም ብዬ አልተፈጠርኩ ወይ ደግሞ ከጊዜው ጋር መስማማት አቃተኝ እያልኩኝ ነበር። እና አለባበስ እለብሳለሁኝ፣ ያለሁበት ሁኔታ ዓለም ላይ ነኝም ያለምንም ነገር አያለሁ፣ ግን በቃ ኮንፈርት አይሰጠኝም ነበርና ስል ድምፅ ነው ከሰማይ መጣው። አይሰማም ሰው ብላችሁ የምትሉ ሰዎች ፕሊስ አጣርታችሁ አዳምጡ። በእግዚአብሔር ቤት አወናባጅ ስላለና ስለተወናበደ ሰው ዛሬ እግዚአብሔር ተናገረን የሚሉትን ሰዎች ከውጭ ራሱ አምጥቷቸው ድንገት ሚራክል ሲሰራ ጆሮአችንን አንድፈን። የእግዚአብሔር ቃል በሙላት ይኖርባችሁ ተብሎ ተጽፏል። እንደገና ደግሞ ዲዘርንመንት የሚመጣው በጸሎት በመንፈስ ቅዱስ ሙላት ውስጥ በህይወታችን ቃሉ በውስጣችን ሲኖር ይኖራል ያ ነገር ወገኖቼ። በእርግጥ እንደ ጸጋ ስጦታም አለ እንደ ኦፊስ በሰዎች ህይወት ውስጥ እና በጣም የሚገርማችሁ ነገር ይሄን ነገር የመጨረሻውን ሌላውን ደግሞ ልንገራችሁ። በጣም ኢትስ ቢን ሎንግ ታይም በጣም የቆየ ነው። አንድ ጊዜ እኔና አንዲት እህት ስለነኝህ የሚጋቡት ሰዎች እየጸለይን እያለ አንድ አይነት የሚጋቡት በጣም እየተቃወምን ጸልይ ነበረ። ጊዜው በጣም የከፋበት መጀመሪያ ገኑ የወጣበት ጊዜ ነበረ፣ በእኛ እይታ በእኛ አካባቢ ማለት ነው። እና ኢትስ ቢን 27 years 26 years ነው 27 years ነው። እና ከዛ እየጸለይን እያለ ስልክ ይጮሃል። እዛ አላቋርጣለ ሂጂ አንሺው አልኳት። አይ እኔ እኮ አንቺን ፈርቼሽ ነው አንቺ ስለማትወጂ ያለችና አነሳችው ማለት ነው። ስታነሳው ከሴሜተሪ ከመቃብር ቦታ ነው የምደውልልሽ፣ በእንግሊዘኛ ነው። ሴት ትወጃለሽ ወይ ትላታለች። ደግሞ ልክ ይሄ በቃ ሴክሹዋሊ ተመሲ ላይ እንዳለ ሰው የድምጿ አርጋ ትላለች። እና ዝግት ታረገች። በኢየሱስ ስም ብላ ለምን ዘጋሹ? ለምን ስለ ጌታ ትነግሪያትም አልኩና ባክሽን ጸልይ መልሳ እንድትደውል አልኩ። 15 ደቂቃ ወይ 10 ደቂቃ ቆይታ ደወለች። ስትደውል እኔ አነሳዋለሁ አልኳት። አሁን ልጅቷ ሃይላይት ስላገኘች እሷ ራሷ በድፍረት አነሳችና እንደሱ ስትላት አንቺ ኢየሱስ ያስፈልግሻል አለቻት። ጌታን ነገረቻት። ስልኩ ተዘጋ። ጌታ ኢየሱስ ይባርካችሁ። ተጠንቀቁ። ኢየሱስ ያድናል። እየሰራ ነው። በቤታችን ነው ያለው። ኢየሱስ ይመጣል። በደጅ ነው። እንንቃ። የመንደር ወሬ ውስጥ አንግባ።